የጸጥታ መዋቅሮች እንደ ሀገር በጠነከረ መሰረት ላይ ቆመው ወንጀልን መከላከል የሚያስችል ቴክኖሎጂን መታጠቅ በጀመሩባቸው ያለፉት የለውጥ ዓመታት ውጤታማ ስራን ከውነዋል። ለማሳያም የፌዴራል ፖሊስ የመንገድ ካሜራዎችን ከግንኙነት ስርዓቶች ጋር በተገቢው መልኩ በማቀናጀት ቴክኖሎጂ መር በሆነ አሰራር ውስጥ መጓዝ ከጀመረ ውሎ አድሯል። በተለይም ወንጀልን መከላከል በመቻል ረገድ ቴክኖሎጂዎች ለተቋሙ ቁልፍ መላ ሆነዋል። አሁን ቴክኖሎጂያችን ተፈላጊ ሰዎችን ወደ ዳታ ካስገባን በኋላ እነዛ ተፈላጊ ሰዎች ባሉበት ቦታ ላይ ካሜራዎቻችን ካሉ በቀላሉ ለይተው ሰውየው የት እንዳለ ተፈላጊ ሰውየው የት እንዳለ ወደኛ ሲግናል እየላከ እነዛን ተጠርጣሪዎች በቀላሉ የምንቆጣጠርበት እድል ፈጥሯል። በዚህም ብዙ ኦፕሬሽኖች ማካሄድ ችለናል። እንደዚህ ያለው የዲጂታል ስርዓትን የማዘመንና በተግባር እንዲታይ የማድረግ ጅማሮ ለማጭበርበርና ለማታለል ምቹ ስነ ምህዳርን በሚከለክለው ፋይዳ ዲጂታል መታወቂያ በመሰለ የዘመናዊ ሀገር መገለጫ መንገድ ሲታገዝ ደግሞ ውጤቱ በብዙ ይጎለብታል። ወንጀል ለመፈጸም ዋናው መግቢያ በር ሰው ያልሆነውን ማንነት ይዞ በቀላሉ አገልግሎቶችን ማግኘት ሲችል ነው ማለት ነው። ስለዚህ አሁን ፋይዳ የፈጠረው አንድ ሰው አንድ ነው። እንግዲህ አይተ ከሆነ ስትመዘገብ እነኚህን ባዮሜትሪክስ ትሰጣለህ። የወንጀል የማጭበርበር ሙከራዎች ይኖራሉ፣ ፋይዳም ያለ ይኖራሉ፣ ዲጂታልም ሆኖ ማለት ነው። እንግዲህ እንደነገርኩ ለማጭበርበር የማይመች አሰራር ነው የዘረጋ ነው። ግን ሰዎች ሆን ብለው ለማጭበርበር ሁለቴ ሶስቴ ሊመዘገቡ ይሞክራሉ። ፋይዳ ሲስተም ላይ ግን አንዴ ከተመዘገብኩ በኋላ ሁለተኛው ብትመዘገብ ሲስተሙ ይዘዋል ማለት ነው። ስለዚህ ራሱ የማጭበርበር ሙከራውን መከላከል የሚያስችል ስርዓት ነው የገነባ ነው። የፋይዳ ዲጂታል መታወቂያ የሰዎችን የአኗኗር መንገድ በዲጂታል ስርዓት የተቃኘ በማድረግ የግለሰቦችንም ትክክለኛ ማንነትን ማረጋገጥ የሚያስችል ነው። ይህ መሆኑ የሐሰት ማንነትን ይዘው መልከ ብዙ የማታለል ወንጀል እንዲተገብሩ የሚሞክሩትን አታላዮች አደብ በማስያዝ የሳይበር ደህንነትንም የሚጠብቅ ቁልፍ ስርዓት ነው። ይሄ ከአይደንቲቲ ቴፍት ማለት እንግዲህ አንዱ የሳይበር ደህንነት ትልቁ ስጋት ነው ማለት ነው። ሰዎች የማይገባቸውን አገልግሎት የተለያየ ፌክ አይደንቲቲዎች ወይም መታወቂያዎችን በመፍጠር ወይም በማዘጋጀት አገልግሎት ሲያገኙ ይቆያሉ ማለት ነው። ፋይዳ በመምጣቱ ይሄንን አንድ ሰው በልዩነት ማን እንደሆነ መለየት ስለሚያስችል የሳይበር ደህንነቱን ከማጠናከር አንጻር ጉልህ ድርሻ ይሰጣል ማለት ነው። በእርግጥ አሁንም የፋይዳ ዲጂታል መታወቂያን በማስመሰል ሊያታልሉ የሚሞክሩ እንደሚኖሩ የነገሩን ዳይሬክተሩ፣ ግን ደግሞ ራሳቸውን በወንጀል ውስጥ ለማሳለፍ የሚሞክሩትን መለየት የሚያስችል መተግበሪያ ተግባር ላይ ውሏል። በተለያየ ክሬዴንሻል እንለዋለን፣ በካርድ በወረቀት በስልክ የሚዘህ መንቀሳቀስ ትችላለህ። ያ ግን መረጋገጥ የሚችል ታማኒነቱን በቀላሉ መረጋገጥ የሚችል የሞባይል አፕሊኬሽን ሰርተናል ማለት ነው። የትም ቦታ በሞባይል አፕሊኬሽን ስካን አድርጎ ይሄ አይዲ ከናሽናል አይዲ ነው ወይ የተሰጠው የሚለውን በቀላሉ ማወቅ ይቻላል። ይሄ እንግዲህ መገመት ይቻላል ምን ያህል ወንጀልን ማስቀረት እንደሚችል ማለት ነው። እናም ወንጀልን በመከላከል ላይ የቆሙት የጸጥታ ተቋማት ባለሙያዎች በዚህ መንገድ አጠራጣሪ ጉዳዮችን በመለየት ወንጀልን መከላከል እንደሚችሉና ብሔራዊ መታወቂያም በዚህ ጉዳይ አብሮ ለመስራት ዝግጁ መሆኑን ዳይሬክተሩ አንስተዋል። ከወንጀል መከላከል አንጻር የሚሰሩ ባልደረቦች ወይም የፌዴራል ፖሊስም ወይም የመከላከል ተቋማት እንግዲህ ይህንን አይተው አንደኛ የናሽናል አይዲ ተቀባይነቱ በሕግ የተደገፈ ነው። ስለዚህ የትኛው ቦታ ሰዎች ናሽናል አይዲን ሲያሳዩ በቀላሉ ተቀባይነት አለው። ግን ተቀባይነት ሲሆን ማረጋገጥ ይቻላል። አረጋግጠው ተቀባይነቱን ትክክለኛ ሰጪው አካል ነው የሰጠውን የሚለውን ማረጋገጥ ይኖርባቸዋል ማለት ነው። አጠራጣሪ ነገሮች እንግዲህ እንዳልኩ ፌክ የሆነ አይዲ ሰርቶ እኮ ናሽናል አይዲ ነው ብሎ ሊመጣ ይችላል። እንደዚህ አይነት ነገሮች ካሉ አሁንም በቅርበት አብረን እየሰራን ነው። ወደፊትም ወደኛ በመላክ በቀላሉ ማረጋገጥ ይቻላል። ወንጀልን ከመከላከል እስከ ዲጂታል ግብይት መሳለጥና የዘመነ ስርዓት መገንባት አንዱ አምድ የሆነውን የፋይዳ ተደራሽነት በዲጂታል 2030 ሙሉ ሊሆን ቁርጠኝነት የተወሰደውም ለዚህ ነው።